ሰላም ጤና ይስጥልን እጅጉን የተወደዳችሁና የተከበራችሁ የአዲስ ስፖርት ቤተሰቦቻችን እንደምን አላችሁልን? ከእናንተው ከሆነው ከአዲስ ስፖርት የዩቲዩብ ቻናላችን አዳዲስ ስፖርታዊ መረጃዎችን ልናካፍላችሁ እነሆ በዕለተ ማክሰኞ የማለዳ የስፖርት የመረጃ ሰዓታችን ላይ ዳግም ተገናኘን። ስለምታደምጡን ቆይታችሁንም ከኛ ጋር ስለምታደርጉ እጅጉን ከልብ አድርገን ነው የምናመሰግነው። በዛሬ ፕሮግራማችን የተለያዩ ርዕሰ ጉዳዮችን ወደ እናንተም የምናደርስ ነው የሚሆነው። ዛሬ የአውሮፓ ቻምፒየንስ ሊግ እጅግ ተጠባቂው ጨዋታ ምሽት 4 ሰዓት ሲል በአርሰናልና በፓሪስ ሰን ዠርሜን መካከል በኤምሬትስ ስቴዲየም ይደረጋል። ከዚህ ጨዋታ ጋር አያይዘን በርከት ያሉ ነጥቦችን ወደ እናንተም የምናደርስ ነው የሚሆነው። ትልልቆቹን የአውሮፓ ክለቦች የተመለከቱ የዝውውር መረጃዎችም እንግዲህ ዛሬ ወደ እናንተ እናደርሳለን በስፋት። ከኛ ጋር አብራችሁ እንድትቆዩ በአክብሮት ነው የምጋብዘው። ፉአድ ባህሩ ፕሮግራሙን እየመራው ከናንተ ጋር ቆይታን አደርጋለሁ። ቪዲዮአችንን ላይክ፣ ቻናላችንን ደግሞ ሰብስክራይብ እያደረጋችሁ ቆይታችሁን ከኛ ጋር እንድታደርጉ ነው በአክብሮት የምጋብዘው። ሐሳብ አስተያየቶቻችሁን ልትሰጡን ትችላላችሁ። ከመሸጋገሪያው በኋላ ተመልሰን ስንመጣ በቀጥታ ወደ ዛሬ ፕሮግራማችን የምናመራ ይሆናል። ዛሬ የሚደረጉ ጨዋታዎችን እንጠቁማችሁ። ዛሬ በአውሮፓ ቻምፒየንስ ሊግ እጅግ በጣም ተጠባቂ ጨዋታ ይደረጋል። እሱን በስፋት እናነሳዋለን። ከዛ በፊት በኤዥያን ቻምፒየንስ ሊግም ዛሬ የሚጠበቅ ጨዋታ ይደረጋል። አልሂላል እና አልአህሊ፣ እነዚህ ሁለቱ እንግዲህ የሳዑዲ ፕሮ ሊግ ቡድኖች ናቸው፣ ትልልቅ ቡድኖች ናቸው። እነዚህ ዛሬ ጨዋታቸውን ያደርጋሉ። ምሽት 1 ሰዓት ከ30 ሲል የሚደረግ መርሃ ግብር ነው። ለዋንጫ ለማለፍ ነው እንግዲህ ጨዋታቸውን የሚያደርጉት። ነገ አልናስር ጨዋታውን ያደርጋል ከጃፓኑ ክለብ ጋር። እንግዲህ ዛሬ ግን እነዚህ ሁለት ጨዋታዎች የእነዚህ ሁለት ቡድኖች ግን ዛሬ ጨዋታቸውን ያደርጋሉ። ወደ ዋናው ጉዳያችን እናምራ። በአውሮፓ ቻምፒየንስ ሊግ ዛሬም ጨዋታዎች ቀጥለው ይደረጋሉ። ምሽት 4 ሰዓት ሲል አርሰናል እና ፓሪስ ሰን ዠርሜን የመጀመሪያው ጨዋታቸውን ያደርጋሉ። የመልስ ጨዋታ እንዳለው ይታወቃል። ዛሬ በኤምሬትስ ስቴዲየም ግን የመጀመሪያው ጨዋታ ይደረጋል። አርሰናል ከፓሪስ ሰን ዠርሜን ጋር ነው የሚደረገው። ሁለቱም ቡድኖች እንግዲህ እጅግ አስደናቂ ጊዜን እያሳለፉ ይገኛሉ። በአውሮፓ ቻምፒየንስ ሊግም እንዲሁ ዋንጫ አንስተው ስለማያውቁ እነዚህ ቡድኖች እንግዲህ ዘንድሮ ቆርጠው የተነሱበት ዓመት እንደሆነ በርካቶች እያነሱ ይገኛሉ። አርሰናሎች እጅግ አስደናቂ ጊዜን ነው እያሳለፉ የሚገኙት። አርሰናል እንግዲህ ሪያል ማድሪድን በአስደናቂ ሁኔታ እንግዲህ ጥሎት እንዳለፈ የሚታወስ ነው። በሰፊ የጎል ልዩነቶች ነው በደርሶ መልስ ጥሎት ያለፈውና ዛሬ ከፓሪስ ሰን ዠርሜን ጋርም ጥሩ ጨዋታ እንመለከታለን ተብሎ ይጠበቃል። ፓሪስ ሰን ዠርሜንም እንዲሁ ጥሩ ነገሮችን በዚህ ውድድር ዓመት እያስመለከተን ይገኛል። በምድብ ጨዋታዎች ግን ሁለቱ ቡድኖች ተገናኝተው አርሰናል ጨዋታውን አሸንፎ እንደነበር እናስታውሳለን። ከሁለቱ ቡድኖች ጋር በተያያዘም የተለያዩ ሀሳቦች እየተነሱ ይገኛሉ። ከነዚህ መካከል የፓሪስ ሰን ዠርሜኑ የአማካይ ስፍራ ተጫዋች የሆነው ቪተኒሃ የሰጠው ሀሳብ ነው። ይሄ በምድብ ከነበረን ጨዋታ የተለየ ነው፣ በዚህኛው የተለየ ነገርን እንፈጥራለን ሲል ነው ፖርቱጋላዊው ቪታኒሃ የተናገረው። ጨዋታው አስቸጋሪ ይሆናል፣ እናም ደግሞ በጥቃቅን ጉዳዮችም ደግሞ የሚወሰን ይሆናል። አርሰናል ጥሩ ስብስብ አለው፣ በመከላከልም በማጥቃትም ጠንካሮች ናቸው ሲልም ነው ቪታኒሃ ጨምሮ የተናገረው። ከኤምሬትስ ቀና ብለን እንደምንወጣም ቃል ገባለው ነው ያለው ይኸው ፖርቱጋላዊ ተጫዋች። የፓሪስ ሰን ዠርሜኑ ተጫዋች ቪታኒሃ በዛሬው የአርሰናል ጨዋታ ቡድናቸው ነጥብ ይዞ ለመውጣትም ያለውን ነገር በሙሉ እንደሚሰጥም ጭምር ነው የተናገረው። ከአርሰናል ጨዋታ ጥሩ ውጤት ይዘን እንደምንወጣም ቃል እንገባለን፣ ያለንን ነገርም በሙሉ እንሰጣለን ሲል ቪታኒሃ ይናገራል። ጨዋታው በጣም አስቸጋሪ ይሆናል ያለው ቪታኒሃ አርሰናል ጠንካራ ቡድን ነው፣ በመከላከልም በማጥቃትም ጥሩ መሆን የሚችሉ አይነት ቡድኖች ናቸው ሲልም ነው እንዲሁ የተናገረው። ለደጋፊው ያለንን በሙሉ እንሰጣለን የሚለው ተጫዋቹ ዛሬ ራሳችንን ቀና አድርገን ጨዋታውን እንደምንጨርስም ቃል እገባላችኋለሁ ሲል ነው የተናገረው ፖርቱጋላዊው ቪተኒሃ። በአንጻሩ አሰልጣኙ ስፔናዊው ሉዊስ ኤንሪኬም እንዲሁ ሀሳባቸውን ይናገራሉ። እኛ በጥሩ ቁመና ላይ እንገኛለን ሲሉ ነው የተናገሩት። የፓሪስ ሰን ዠርሜን ዋና አሰልጣኝ ሉዊስ ኤንሪኬ ቡድናቸው እንግዲህ ሙሉ ትኩረቱ የአርሰናሉ ጨዋታ ላይ መሆኑንና ዝግጁ መሆኑንም ጭምር ነው እንዲሁ የተናገሩት። በጥሩ ቁመና ላይ ነን ያሉት ሉዊስ ኤንሪኬ አርሰናል ከኳስ ጋር ጠንካራ ቡድን ነው፣ በዛሬው ጨዋታ ራሳችን ላይ ማተኮር እና ደግሞ ማድረግም አለብን ሲል ነው እንዲሁ የተናገረው አሰልጣኝ ሉዊስ ኤንሪኬ። አርሰናል ከአውሮፓ ምርጥ ቡድኖች አንደኛው ነው። በግማሽ ፍጻሜው ያሉ አራቱም ክለቦች እዚህ መሆን የሚገባቸው ናቸው። እዚህ መጫወት በጣም ከባድ እንደሆነ ማወቃለሁ ብሏል ሉዊስ ኤንሪኬ። በመጀመሪያ ሊጉ የመጀመሪያ ዙር በአርሰናል ስለመሸነፋቸው የተነሳላቸው ሉዊስ ኤንሪኬ ጨዋታው 7-8 ወራት ሆኖታል ሲሉ ነው የተናገሩት። አሁን ሌላ ነን ሲሉ ነው የተደመጡት። ጨዋታው በድጋሚ አይቼዋለሁ፣ ብዙ ልዩነት አለው። ቻምፒየንስ ሊግ የመጀመሪያ ዙር ደረጃችንን አሳድጎታል።
አላማችን በፓሪስ ሰን ዠርሜን ታሪክ እንግዲህ የሆነ ነገርን መፍጠር ነው ሲልም ነው ሉዊስ ኤንሪኬም የተናገረው። ለቻምፒየንስ ሊግ ዋንጫ ተቃርበናል ያለው ደግሞ ሚኬል አርቴታ ነው። ይሄም ስፔናዊው አሰልጣኝ ነው። የሰሜን ለንደኑ ክለብ አርሰናል ዋና አሰልጣኝ የሆነው ሚኬል አርቴታ ከዛሬው የፓሪስ ሰን ዠርሜን ጨዋታ በፊት ከጋዜጠኞች ጋር ቆይታን አድርጓል። ሪካርዶ ካላፊዮሪ ለጨዋታው ብቁ አይደለም፣ ቤን ዋይት እና ሚኬል ሜሪኖ ልምምድ ሰርተዋል፣ ዛሬ መሰለፋቸውን እናያለን ያለው። የዛሬው የፓሪስ ሰን ዠርሜን ጨዋታ ኤምሬትስ ስቴዲየም ከተገነባ ወዲህ ከተደረጉት ትልቅ ጨዋታዎች አንደኛው ነው ብሎታል። በአሁኑ ሰዓት ትልቅ ታሪክ እየጻፍን ነው፣ ነገር ግን የበለጠ ትልቅ ታሪክን መጻፍ እንፈልጋለን ሲል ሚኬል አርቴታ ተደምጧል። የተጫዋቾቹ እንደ ሪያል ማድሪድ ሁሉ ፓሪስ ሰን ዠርሜንን ማሸነፍ እንደምንችልና ከእነሱ የተሻለን እንደሆንም ይሰማቸዋል ሲል የተናገረው። ወደ ቻምፒየንስ ሊግ ዋንጫ ተቃርበናል፣ አሁን አጋጣሚውን ተጠቅመን ዋንጫውን ማሳካት የግድ ይኖርብናል ሲልም ነው ሀሳቡን የሰጠው አሰልጣኝ ሚኬል አርቴታ። የሰሜን ለንደኑ ክለብ አርሰናል ከዛሬው የፓሪስ ሰን ዠርሜን ወሳኝ የቻምፒየንስ ሊግ ግማሽ ፍጻሜ ጨዋታ በፊት ትላንትና ልምምዳቸውን አድርገዋል። አርሰናሎች ትላንትና በሰሩት መደበኛ ልምምድ ላይ ሚኬል ሜሪኖ እና ቤን ዋይት ተሳትፈዋል። በሌላ በኩል ሪካርዶ ካላፊዮሪ እና ጆርጂኒዮ በትላንትናው ልምምድ ከቡድኑ ልምምድ ጋር አልታዩም። ለጨዋታው ዝግጁ ስለሚሆኑ ተጫዋቾች አሰልጣኝ ሚኬል አርቴታ እንዲሁ ሀሳቦቻቸውን እየሰጡ ይገኛሉ። የአርሰናሉ ግብ ጠባቂ የሆነው ዳቪድ ራያ ስለ ፓሪስ ሰን ዠርሜን ይናገራል። ፓሪስ ሰን ዠርሜን ከአስተን ቪላ ጋር በቪላ ፓርክ ያደረጉት የመልስ ጨዋታ ለነሱ እንግዲህ ጥሩ ነበር ብዬም አላስብም። የጨዋታው ፍጹም ከብዷቸው እንደነበር ተመልክቻለሁ። በእርግጥ ከፓሪስ ሰን ዠርሜን ጋር የምድብ ጨዋታ ተጫውተናል። እናም እነሱን በምድብ ጨዋታ ከነበሩበት ብቃት አሁን የተለየ ቡድን ያላቸው ይመስለኛል። ፓሪስ ሰን ዠርሜኖች ተጋጣሚውን ለማስጨነቅና ለመጫን ሁሉም በአንድ ላይ እንግዲህ ሜዳ ላይ ይሮጣሉ። ሉዊስ ኤንሪኬ በስፔን ብሔራዊ ቡድን ውስጥ አውቀዋለሁ። እናም እሱ በተጫዋቾች ላይ የሚያደርገው እንዴት ተጋጣሚን ተጭነው እንዴት መጫወት እንዳለባቸውና እንዴት እንደሚጫኑ ሲያሰለጥን እንደዚህ ያሉ ነገሮችን ብሔራዊ ቡድን ላይ ሳለን ስለ ኤንሪኬ የበለጠ አውቀዋለሁ። ነገር ግን በዚያን የቪላ ፓርክ ጨዋታ የነበራቸው ጨዋታ እንዴት እንደተቸገሩ ተመልክቻለሁ። ለምሳሌ አስተን ቪላን ሲገጥሙና እንግዲህ ከኛ ጋር ሲጫወቱ ሁለት መካከል ትልቅ ልዩነት ነበረው። እናም ደግሞ ሁሉም በአንድ ጊዜ ተጭነው ለመጫወት ይሮጣሉ። የሚገርመው ደግሞ ውጤቱ ምን ሊያመጣ እንደሚችል ሁሉም ግድ የላቸውም። ስንት ደቂቃ እንደዚህ መጫወት እንዳለባቸውም አልተረዱም። ውጤቱ ከእጃቸው ሊወጣ ተቃርቦ ነበር። እናም እንደዛም ሆኖ ግን አሁንም በተመሳሳይ መንገድ ይጫወታሉ ሲል የተናገረው ዳቪድ ራያ እንደዚህ በሚጫወቱበት መንገድ እየተላመዱ ነው ብዬ አስባለሁ። ከምድብ ጨዋታ ጀምሮ እስካሁን የመጡበት መንገድ ድረስም በጣም እያደጉ ያሉት በዚህ መንገድ እየተጫወቱ ነው ሲልም ነው ዳቪድ ራያ ጨምሮ የተናገረው። ዊሊያም ሳሊባ ስለ አውሮፓ ቻምፒየንስ ሊግ የዛሬው ጨዋታ ይናገራል። ቻምፒየንስ ሊግ ዋንጫን እናሳካለን ብለን ካላመንን ወይም ደግሞ ቻምፒየንስ ሊጉን የማሸነፍ ህልም ከሌለን እዚህ መድረክ ላይ መጫወት ምንም ፋይዳ የለውም ሲል የተናገረው ዊሊያም ሳሊባ በጣም ትልቅ ጨዋታ ይሆናል። እናም ደግሞ እኛ በራሳችን እንተማመናለን። እነሱ ጥሩ ቡድን አላቸው። ይህ በእግር ኳስ ህይወቴ የማደርገው ትልቁ ጨዋታ ነው ሲልም ነው ጋብሪኤል ማርቲኔሊ ደግሞ ሀሳቡን የሰጠው። ጋብሪኤል ማርቲኔሊ ስለ አውሮፓ ቻምፒየንስ ሊግ ዋንጫ ይናገራል። ይህንን ዋንጫ የማሸነፍ አቅሙ አለን። እናም ደግሞ በዚህ ክለብ ታሪክ ውስጥም አዲስ ይሆናል። ይህ ነገር ለማድረግ እየሰራን ነው ሲልም ሀሳቡን ይሰጣል። ሁልጊዜም እንደምለው እዚህ በመሆኔ እጅግ ደስተኛ ነኝ። ይህ ቤቴ ነው። ይህ ክለብ ብዙ ነገሮችን ሰጥቶኛል፣ በሜዳ ላይ ብቻ ሳይሆን ከሜዳ ውጭም ብሏል ጋብሪኤል ማርቲኔሊ። ሴቶቻችን ለአውሮፓ ቻምፒየንስ ሊግ ፍጻሜ በመድረሳቸው ኮርተንባቸዋል። እኛም በወንዶቹ ለመድገምም እንሰራለን ሲል ነው ጋብሪኤል ማርቲኔሊ የተናገረው። ይህ ክለብ ቻምፒየንስ ሊግን አሸንፎ አያውቅም። በዚህ ዓመት የሚገባን ይመስለኛል። የዚህ ልዩ ታሪክ ባለቤትም ለመሆን ጠንክረን እየሰራን ነው ሲልም የተደመጠው። ስለ አጥቂ ስለ ማስፈረም ሲናገርም እኛ ትልቅ ክለብ ነን። የትኛውም ምርጥ ተጫዋች ወደኛ ጋር መምጣት ይፈልጋል። እናም ደግሞ በክረምቱ ምርጥ አጥቂ ቢመጣም ደስተኞች እንሆናለን ሲልም የተናገረው ጋብሪኤል ማርቲኔሊ ስለ አርቴታም ሲናገር እሱ ዓለም ላይ ካሉ ምርጥ አሰልጣኞች መካከል አንደኛው ነው። እናም እሱ ስላለን ደግሞ በጣም እድለኞች ነን። አሁንም ከሱ ጋር ትልቅ ነገሮችን መስራት እንችላለን ሲልም ነው ጋብሪኤል ማርቲኔሊ ሀሳቡን እየሰጠም የሚገኘው። ሚኬል አርቴታ ለደጋፊውም ጥሪ ያቀርበዋል። የአርሰናል ዋና አሰልጣኝ ሚኬል አርቴታ በዛሬው የፓሪስ ሰን ዠርሜን ጨዋታ አብራችሁን ተጫወቱ ሲሉ የክለቡ ደጋፊዎችን ጠይቀዋል። ኤምሬትስ ስቴዲየም ለሚሄዱ ደጋፊዎች መልእክት ያስተላለፉት አርቴታ ሙሉ ትጥቃችሁን አድርጋችሁ እያንዳንዱን ኳስ አብራችሁን ተጫወቱ ሲሉ ጥሪ አቅርበዋል።
ታሪክ እየጻፍን ነው የሚሉት ሚኬል አርቴታ የበለጠ እንፈልጋችኋለን፣ ዛሬ ከደጋፊው በማድሪድ ጨዋታ ከነበረው የበለጠ ትልቅ ድባብም እንፈልጋለን ብለዋል። ቦታው የተለየ ማድረግ ከፈለጋችሁ ማድረግ ትችላላችሁ፣ ከዚያ በፊት ያልታየ ነገር ይኖራል ሲሉም አርቴታ ጨምረው እንዲሁ ተናግረዋል። እንግዲህ ዛሬ ተጠባቂው ጨዋታ ምሽት 4 ሰዓት ላይ ይደረጋል። አርሰናልና ፓሪስ ሰን ዠርሜን በኤምሬትስ ስቴዲየም የግማሽ ፍጻሜ መጀመሪያ ጨዋታቸውን የሚያደርጉ ነው የሚሆነው። አርሰናል እንግዲህ የእንግሊዝ ፕሪሚየር ሊግ ጨዋታውን በዚህ ሳምንት አላደረገም። ባለፈው ሳምንት አጋማሽ ላይ ነው ጨዋታውን ያደረገውና ረጅም እረፍት ቀናቶችን አሳልፏል። ዛሬ ለፓሪስ ሰን ዠርሜኑም ጨዋታም ፍሬሽ የሆነ ጉልበትን ይዘው እንደሚመጡ ነው በርካቶች የሚጠብቁት። ከአምስቱ ያለፉት ጨዋታዎቻቸው 3ቱን አሸንፈው ሁለታቸው ወጥተዋል። ምንም አይነት ሽንፈት አልገጠማቸውም። ባለፉት 5 ጨዋታዎቻቸው መካከል ደግሞ ሪያል ማድሪድን በደርሶ መልስ 5-1 ያሸነፉበት ጨዋታም የሚካተት ነው። ኢፕስዊች ታውንን 4-0 ያሸነፉበት መርሃ ግብርም እንዲሁ የነበረ ነው። ከብሬንትፈርድ ጋር 1-1፣ በአንጻሩ ከክሪስታል ፓላስ ጋር 2-2 የተለያዩባቸው ጨዋታዎች ደግሞ በአቻ ውጤት ያጠናቀቁበት ነው። የመጨረሻው ጨዋታቸው ከክሪስታል ፓላስ ጋር ያደረጉት የፕሪሚየር ሊግ የ34ኛ ሳምንት ጨዋታ ነው። በዛ ጨዋታ ላይ አርሰናሎች አንዳንድ ግድፈቶችን ተመልክተዋል። ያንን ነገር አርመው ለመምጣት ሚኬል አርቴታ ትልቅ ነገር ይጠበቅባቸዋል ተብሎ ነው የሚታሰበው። በአንጻሩ ፓሪስ ሰን ዠርሜንም በዚህ ሳምንት መጨረሻ ያደረገውን ጨዋታ በፍሬንች ሊግ 1 ያደረጉትን ጨዋታ በኒስ 3-1 ተሸንፏል። እንግዲህ ፓሪስ ሰን ዠርሜኖች የሊጋቸውን የፍሬንች ሊግ 1 ሻምፒዮን መሆናቸውን አረጋግጠዋል። ነገር ግን ቢሆንም ምንም አይነት ጨዋታ እስካሁን ሽንፈት አልደረሰባቸውም ነበር በሊጋቸው። ነገር ግን በዚህ ሳምንት በኒስ ተሸንፈዋል። ካለፉት 5 ጨዋታዎቻቸው 2ቱን አሸንፈው 2 ተሸንፈው አንዳቸው ወጥተዋል። ከተሸነፉባቸው ጨዋታዎች መካከል በአስተን ቪላ 3-2 የተሸነፉበት የቪላ ፓርኩ ጨዋታም እንዲሁ የሚታወስ መርሃ ግብር እንደነበር የምናስታውሰው ነው። በፓሪስ ሰን ዠርሜን በኩል ይሄ ነው ተብሎ በጉዳት ምክንያት ጨዋታው የሚያመልጠው ተጫዋች እንደሌለ ነው የሚገለጸው። በአርሰናል በኩል ግን ምናልባት ሚኬል ሜሪኖ እና ቤን ዋይት ልምምድ ላይ ትናንትና ተካፍለዋል። ነገር ግን ይሰለፉ አይሰለፉ የተረጋገጠ መረጃ እንደሌለ ነው አሰልጣኝ ሚኬል አርቴታ ጨምሮ የተናገረው። ሪካርዶ ካላፊዮሪ፣ ጆርጂኒዮ፣ ጋብሪኤል ማጋሌሽ፣ ካይ ሃቨርትስ፣ ጋብሪኤል ሄሱስ እና ታኪሮ ቶሚያሱ ግን በዛሬው ጨዋታ ላይ ለአርሰናል ግልጋሎት እንደማይሰጡ የሚያሳዩ መረጃዎች እየወጡ ይገኛሉ። ተጠባቂው ጨዋታ ምሽት 4 ሰዓት ሲል በኤምሬትስ ስቴዲየም ይደረጋል። ይህንን ጨዋታ የማሸነፍ ግምት የተሰጠው አርሰናል ነው። በአብዛኞች 44.975 በመቶ ይህንን ጨዋታ የማሸነፍ ግምት ለአርሰናል ተሰጥቷል። ፓሪስ ሰን ዠርሜን በአንጻሩ 28.942 በመቶ ግምቶችን አግኝቷል። 26.083% የሚሆኑት ደግሞ ጨዋታው ባቻ ውጤት ይጠናቀቃል ሲሉ ነው ግምቶቻቸውን ያስቀመጡት። ተጠባቂው ጨዋታ ምሽት 4 ሰዓት ላይ ይደረጋል። ይህንን ጨዋታ እንድትመለከቱትም በአክብሮት እንጋብዛለን ውድ ቤተሰቦቻችን። ማንቸስተር ዩናይትድን የተመለከቱ መረጃዎችን ደግሞ ወደ እናንተ እናደርስ። በርካታ የፕሪሚየር ሊግ ክለቦች የተጫዋቹን ፊርማ ይፈልጋሉ ተብሏል። ካናዳዊው የ25 ዓመቱ አጥቂ ጆናታን ዴቪድ በክረምቱ የዝውውር መስኮት ከፈረንሳዩ ክለብ ሊል ጋር የነበረው ኮንትራት ያበቃል ተብሎ ነው የሚታሰበው። ይህንን ተከትሎ በርካታ የፕሪሚየር ሊግ ክለቦች የተጫዋቹን ፊርማ ይፈልጋሉ ነው እየተባለ የሚገኘው። ማንቸስተር ዩናይትድ፣ ቶተንሃም፣ ዌስትሃም ዩናይትድ፣ ቼልሲ እና ሊቨርፑል የተጫዋቹ ፈላጊ ክለቦች እንደሆኑ ነው አሁን ላይ መረጃዎች እየወጡ የሚገኙት። ተጫዋቹ እንግዲህ በነፃ ዝውውር ስለሆነ ከክለቡ የሚለቀው በርከት ያሉ ክለቦች እንግዲህ ይህንን ተጫዋች የማስፈረም ፍላጎት ይኖራቸዋል፣ ምንም አይነት የዝውውር ክፍያን ስለማያወጡበት። ተጫዋቹ ደግሞ ጥሩ አጥቂ እንደሆነ በፍሬንች ሊጓንም እያሳየ ይገኛል። ነገር ግን በትልልቆች ክለቦች አይነት የሚሆን አይነት ተጫዋች እንዳልሆነ በርካቶች ያነሳታል። ነገር ግን እንግዲህ ለነ ቶትናም ሆትስፐርስ ግን ሊሆን እንደሚችል በርካቶች ያነሳሉ። ነገር ግን ፈላጊዎቹ ዩናይትድም እንዲሁ ቼልሲም፣ ሊቨርፑልም፣ ቶትንሃምም ዌስትሃም ዩናይትድም የዚህ ተጫዋች ፈላጊዎች እንደሆኑ ይገለጻል። ከዚህ በፊት እንደውም ከነ ባርሴሎና ጋር ጭምር ስሙ ሲነሳ እንደነበር በርካቶች የሚያስታውሱት ተጫዋች ነው። የፈረንሳዩ ክለብ እንግዲህ ኦሎምፒክ ደ ማርሴ የተጫዋቹ ፈላጊ ክለብ ነው። ተጫዋቹንም እንደሚያሳምኑትና በፈረንሳይም እንደሚያቆዩት ተስፋ እንዳደረጉ ጭምር ነው እየተገለጸ የሚገኘው። የ25 ዓመቱ አጥቂ ጆናታን ዴቪድ በዚህ ሲዝን በፍሬንች ሊግ 1 ላይ 16 ጎሎችን አስቆጥሮ 4 አሲስቶችን በስሙ ማስመዝገብ የቻለም ተጫዋች እንደሆነም ተገልጿል። ዘገባው የአርኤምሲ ስፖርት እንደሆነ ነው መረጃዎች እያሳዩ የሚገኙት። አማድ ዲያሎና ማታያስ ደሊት በዚህ ሳምንት ወደ ቡድኑ ይመለሳሉ ተብሎ ይጠበቃል። በተጨማሪም እሁድ ከብሬንትፈርድ ጋር በሚደረገው ጨዋታ የጨዋታ ጊዜ ማግኘት እድል ይኖራቸዋል ተብሎ ይጠበቃል። ቶቢ ኮሊየርም በዚህ ወር የመጀመሪያ ላይ ከደረሰበት መጠነኛ ጉዳት በኋላ በዚህ ሳምንት ሊመለስ እንደሚችል ነው ማንቸስተር ኢቭኒንግ ኒውስ መረጃውን እያጋራ የሚገኘው። አስቸጋሪ የውድድር ዓመት ማሳለፋችን ይታወቃል። ራስመስ ሆይለንድ እኛ ከርሱ የምንጠብቀው ደረጃ ግቦችን
አላመረተልንም ይላል ብሩኖ ፈርናንዴዝ በሐሳቡ። እንደ ቡድንም በቂ የሚባል የግብ መጠን ማስቆጠር እንኳን አልቻልንም። እናም ጎል ያለ ማስቆጠር ችግሩ ሙሉ በሙሉ ራስመስ ሆይሉንድ ላይ ብቻ ማሳረፍ የለብንም። እርሱም ሆነ ሌላ የቡድናችን 9 ቁጥር ጆሹዋ ዘርክዚ ብዙ ግቦችን ሊያስቆጥሩልን ይገባል። ጋርናቾ፣ አማድ ዲያሎና ሜሰን ማውንትም በተመሳሳይ ግቦችን በማስቆጠር ቡድናችንን መርዳት አለባቸው ሲል ነው ብሩኖ ፈርናንዴስ ሐሳቡን የተናገረው። ያሉንን የፊት መስመር ተጫዋቾች እንወዳቸዋለን፣ እነርሱን በሚገባ እያሻሻልን እንገኛለን። እንግዲህ እናም ደግሞ በሚቀጥለው የውድድር ዓመት ምን እንደሚፈጠር አብረን እንመለከታለን። ነገር ግን ያሉንን አጥቂዎች ለማሻሻል ግን በጣም ትልልቅ ጥረቶችን እያደረግን እንገኛለን ሲል ነው አሰልጣኝ ሩበን አሞሪም ሐሳቡን የሰጠው። ሊቨርፑልን የተመለከቱ መረጃዎችን እናንሳ። ሊቨርፑል የዋንጫ ድሉን ከደጋፊው ጋር ያከብራል። የመርሲሳይዱ ክለብ ሊቨርፑል 20ኛ የተወዳጁ የእንግሊዝ ፕሪምየር ሊግ ዋንጫውን ማሳካቱ በይፋ ተረጋግጧል። ሊቨርፑል የፕሪምየር ሊጉን ዋንጫ ድሉን ከደጋፊው ጋር በሚያዘጋጀው የጎዳና ላይ ዝግጅትም ለማክበር ማሰቡን ነው ይፋ ያደረገው። ይህንን ተከትሎ ተጫዋቾቹ በክፍት ባስ ለሊቨርፑል ከተማን እየተዟዟሩ ድሉን ከደጋፊዎች ጋር እንደሚያከብሩም ነው እየተገለጸ የሚገኘው። በጎዳና ላይ ከክብረ በዓሉ የቀድሞ የቡድኑ ታሪካዊ አሰልጣኝ የርገን ክሎፕም ይገኛሉ ተብሎ ነው የሚጠበቀው። የድል ክብረ በዓሉ ሊጉ በተጠናቀቀ ማግስትም ግንቦት 18 2017 ዓ.ም እንደሚካሄድ ነው በርካቶች ይፋ እያደረጉ የሚገኙት። ኢብራሂማ ኮናቴ ስለወደፊት ጊዜው ወይም ስለወደፊት ህይወቱም እየተናገረ ይገኛል። ይህ ጉዳይ በእኔና በክለቡ መካከል መፍትሄ ያገኛል፣ የሚሆነውንም ማየት አለብን ሲልም ጭምር ነው እንዲሁ የተደመጠው። ዶሚኒክ ሶቦዝላይ ከ2003-2004 የውድድር ዘመን በኋላ በሊጉ በአንድ ጨዋታ ከ7 በላይ ጎሎችን መፍጠር የቻለና 2 አሲስቶችን ማስመዝገብ የቻለ የመጀመሪያው የሊቨርፑል ተጫዋች እንደሆነ ቁጥራዊ መረጃዎች እያሳዩ ይገኛሉ። ማንቸስተር ሲቲን ደግሞ እንመልከት። ማንቸስተር ሲቲ አዲስ ግብ ጠባቂ ሊያስፈርም ይሆን? ማንቸስተር ሲቲ በክረምት ተጫዋቾች የዝውውር መስኮት በርካታ ተጫዋቾችን እንደሚያዘዋውር እየተጠበቀ ሲሆን ግብ ጠባቂ በዋናነት የሚጠቀስ ቦታ ነው። ከማንቸስተር ሲቲ ጋር ስሙ በስፋት እየተነሳ ያለው ደግሞ የፖርቶ የሆነው ፖርቱጋላዊው ግብ ጠባቂ ዲየጎ ኮስታ ክለቡን የመቀላቀል እድል እንዳለው እየተዘገበ ይገኛል። ተጫዋቹ ማንቸስተር ሲቲን ለመቀላቀል እሺታውን ያሳየ ሲሆን አዲሱ የስፖርቲንግ ዳይሬክተር የሆነው ሁጎ ቪየና ደግሞ ነገሮችን ቀላል ያደርጋል ተብሎ ነው የሚጠበቀው። ተጫዋቹ ከፔፕ ጓርዲዮላና ከበረኞች አሰልጣኝ ጋርም ንግግር እንዳደረገም ጭምር ነው ዘገባዎች እያሰፈሩ የሚገኙት። ማቴዮ ኮቫቺች ይናገራል። ቡድኑ አሁን ላይ ጠንካራ ነው። በቡድን ውስጥ ያለው ሁሉም ሰው 100% ትኩረት ሰጥቶም እየሰራ ይገኛል። ብዙ ተጫዋቾች ጠንክረው ተመልሰዋል። እናም ደግሞ ያስፈላጊ ነገር ነው። እንዳለመታደል ሆኖ የውድድር ዘመን እኛ የምንፈልገው አልነበረም። እኛ ግን የኤፍኤ ካፕ ፍጻሜ ላይ ደርሰናል። በሊጉ 4ኛ ደረጃ ላይ ሆነን ለማጠናቀቅ ሙከራዎችን እያደረግን ነው። እናም የውድድር ዘመኑ ጠንካራ በመሆን ማጠናቀቅ ግን እንፈልጋለን ሲል ነው ማቴዮ ኮቫቺች ሐሳቡን የሰጠው። የባርሴሎናን ጉዳዮች እናንሳ። ባሎን ዶር ማሸነፍ ህልሜ ነው ብሏል ፔድሪ። ስፔናዊው የባርሴሎና አማካይ የሆነው ፔድሪ በዚህ የውድድር ዘመን የባሎን ዶር ሽልማትን ስለማሸነፍ እያሰበ መሆኑን ገልጿል። ሮድሪ ባለፈው ዓመት ካሸነፈ በኋላ አማካዮች የባሎን ዶር ሽልማትን ማሸነፍ እንደሚችሉ ግልጽ ሆኖልኛል ሲል ፔድሪ ይናገራል። ባሎን ዶር ማሸነፍ የሁል ጊዜም ህልሜ ነው ያለው ፔድሪ፣ ነገር ግን በአሁኑ ሰዓት ሙሉ ትኩረቴ ቡድኑ ላይ ነው ሲልም ይናገራል። በጣም አስፈላጊው ነገር 3 ዋንጫዎችን ለማሸነፍ መጣር ነው። ከዚህ ወር መጠናቀቅ በኋላ ስለ ባሎን ዶር ማውራት ከቻልን እናያለን ሲል ነው ፔድሪ ሐሳቡን የተናገረው። ባርሴሎናን አንፈራም ብሏል ሲሞኔ ኢንዛጊ። የኢንተር ሚላን ዋና አሰልጣኝ ሲሞኔ ኢንዛጊ ቡድኑ ባለፉት 3 ተከታታይ ጨዋታዎች የገጠመው ሽንፈት የሚያም ሲሉ ገልጸውታል። ያለፉት 3 ሽንፈቶች የሚያሙ ናቸው ያሉት አሰልጣኝ ሲሞኔ ኢንዛጊ ቢሆንም ግን ወደ ባርሴሎና የምንሄደው ያለ ፍርሃት ነው ብለዋል። ኢንተር ሚላን እና ባርሴሎና ለመጨረሻ ጊዜ የተገናኙት ከ3 ዓመታት በፊት ሲሆን ጨዋታው 3-3 በሆናቸው ውጤት ተጠናቆ ነበር። እንግዲህ ነገ በሚደረገው የግማሽ ፍጻሜ መጀመሪያ ዙር ጨዋታ ኢንተር ሚላን የቤንጃሚን ፓቫርን ግልጋሎት ላያገኝ እንደሚችልም ነው መረጃዎች የሚያሳዩት። ነገ ደግሞ ተጠባቂው ጨዋታ ይደረጋል። የፊታችን ረቡዕ ማለትም ነገ የሚጠበቀውን የባርሴሎናና የኢንተር ሚላንን የቻምፒየንስ ሊግ የግማሽ ፍጻሜ ጨዋታ የሚመሩት ዳኛ ይፋ ተደርገዋል። ጨዋታውን ፈረንሳዊው ዳኛ ክሌመንት ቱርፒን በመሃል ዳኝነት እንደሚመሩት ነው ይፋ የሆነው። ፈረንሳዊው ዳኛ ክሌመንት ቱርፒን የባርሴሎና ጨዋታን ለመጀመሪያ ጊዜ የሚመሩ ይሆናል።
ዋና ዳኛው በዚህ ዓመት 5 የስፔን ክለቦች ጨዋታዎችን ሲመሩ ሁሉንም የስፔን ክለቦች አሸንፈዋል። ስለዚህ ነገ ደግሞ የስፔኑ ቡድን ባርሴሎና እና የጣሊያኑ ቡድን እንግዲህ ኢንተር ሚላን የሚያደርጉትን ጨዋታ ፈረንሳዊው ዳኛ ክሌመንት ቱርፒን በመሃል ዳኝነት እንደሚመሩት ነው የተረጋገጠው። ሪያል ማድሪድን የተመለከቱ መረጃዎችን ደግሞ እናንሳ። ካርሎ አንቸሎቲ ብራዚልን ለመረከብ ተስማሙ። ጣሊያናዊው አሰልጣኝ ካርሎ አንቸሎቲ የብራዚል ብሔራዊ ቡድንን ለመረከብ ከስምምነት መድረሳቸው ተገልጿል። ብራዚል ብሔራዊ ቡድንን እንግዲህ ይረከባሉ። አሰልጣኝ ካርሎ አንቸሎቲ ላሊጋው ሲጠናቀቅ ሪያል ማድሪድን እንደሚለቁ ከክለቡ ጋር እንግዲህ መነጋገራቸውና ለክለቡ ማሳወቃቸው መዘገቡ አይዘነጋም። ካርሎ አንቸሎቲ አሁን ላይ ደግሞ የብራዚል ብሔራዊ ቡድንን በሚቀጥለው የ2026 የዓለም ዋንጫ እንደሚመሩ ተገልጿል። አሰልጣኙ በቀጣይ የስፔን ላሊጋ እንደተጠናቀቀ ብራዚል ብሔራዊ ቡድንን ይረከባሉ ተብሎ እንደሚጠበቅም ፋብሪሲዮ ሮማኖ ዘግቧል። አንቸሎቲ ሪካርድ የሆነ ደሞዝም ይጠብቃቸዋል። የብራዚል እግር ኳስ ፌዴሬሽን አንቸሎቲን ለረጅም ጊዜም እንግዲህ ሲያሳድዱ መቆየቱ ከማንም የተሰወረ አይደለም። ጣሊያናዊው አሰልጣኝ በውድድር ዓመቱ መጨረሻ ከሪያል ማድሪድ ከለቀቀ በኋላ የሴሌሳዎቹ ቀጣዩ አሰልጣኝ ሆኖ መሾሙን አሁን ላይ ከመቼውም ጊዜ የበለጠ እውን እየሆነ የመጣ ይመስላል። ፋብሪሲዮ ሮማኖ በትናንትናው ዕለት ባወጣው ዘገባም እንደገለጸው ከሆነ አንቸሎቲ በጁን ወር ላይ ብሔራዊ ቡድኑን ለመረከብም ዝግጁ እንደሚሆን ይጠበቃል ብሎናል። ከሁሉም በላይ ግን ሲዝኑን የሪያል ማድሪድ አሰልጣኝ ሆኖ እንደሚያጠናቅቅ ዘግቧል። አስገራሚው ነገር ግን አንቸሎቲ ቀጣዩ የብራዚል አሰልጣኝ ከሆነ በብራዚል ብሔራዊ ቡድን የአሰልጣኝነት ታሪክ ሪካርድ የሆነ ከፍተኛ ደሞዝ ሊሰጡትም ፍቃደኞች እንደሆኑ ነው መረጃዎቹ የተጠቆሙት። የቀድሞ የጀርመን ብሔራዊ ቡድን ተጫዋች ዴትመር ሃማን አንቶኒ ሩዲገር ባሳየው ባህሪ ምክንያት ከብሔራዊ ቡድኑ ቅጣት ሊጣልበት ይገባል በማለት ተናግሯል። ዴትመር ሃማን በንግግሩም የጀርመን እግር ኳስ ፌዴሬሽን ሩዲገርን መቅጣት አለበት ሲል ነው አስተያየቱን የሰጠው። አክሎም ሩዲገር ለኔሽንስ ሊግ ጨዋታዎች መጠራት የለበትም፣ ከሁለቱም ጨዋታዎች መታገድ አለበት ሲል ዴትመር ሃማን ሐሳቡን ሰጥቷል። የክሎፕ የቅርብ ጓደኛ ፍንጭ ሰጥቷል። ይሁን እንጂ እንግዲህ ዋና ስራ አስኪያጅና የየርገን ክሎፕ የቅርብ ጓደኛ እንደሆነ የሚነገርለት ሚሮስላቭ ታንጃጋ ስለ ጀርመናዊው አሰልጣኝ የወደፊት እጣ ፈንታ ፍንጭ ሰጥተዋል። ይህም እንግዲህ ምንድነው ካላችሁ ለሪያል ማድሪድ ጥሩ ዜና እንደሆነ ነው የሚነገረው። ይህ እንግዲህ ለክሎፕ የቅርብ ጓደኛን የተባለው ይህ ሰው የተገኘ መረጃ ነው። በ1990ዎቹ ከክሎፕ ጋር በጀርመኑ ክለብ ማይንዝ በጋራ ተጫውተዋል። እናም ሁለቱም ግለሰቦች እስከ ዛሬ ድረስም የቆየ ጥሩ ጓደኝነት አፍርተዋል። በዚህም ደግሞ እንደ የተለያዩ ስፖርት ዘገባዎች ከሆነ የ60 ዓመቱ የቀድሞ የማይንስ ተከላካይና የየርገን ክሎፕ የቅርብ ጓደኛ ከጥቂት ወራት በፊት ከየርገን ክሎፕ ጋር ያደረገው ውይይት ለማህበራዊ ሚዲያው በዚህ መልኩ ነው ያጋራው። ክሎፕ ሊቨርፑልን ለቆ ሲወጣ የነገረኝ ሁለት ምኞቶች አሉት። አንደኛው ብሔራዊ ቡድንን ማሰልጠን ሲሆን ሌላኛው ደግሞ የሪያል ማድሪድ አሰልጣኝ መሆን ፍላጎት እንዳለው ነው። ነገር ግን ፍላጎቱን ልናገር እንጂ አንዳቸውም እውን ይሁኑ አይሆኑ የማውቀው ነገር የለም። በእርግጥም የርገን ክሎፕ የሪያል ማድሪድ አሰልጣኝ እንዲሆን ክለቡ የመረጣቸው ቤንች እጩዎች ውስጥ አንደኛው ነው። አሁን ግን ሁሉም ግምቶች ወደ ክሎፕ እያመራ ይሆናል። በተጨማሪም ራሱንም በእንግሊዝ ውስጥና ከሊቨርፑል በስተቀር የሌላ ቡድን አሰልጣኝ አድርጎ አይቶም እንደማያውቅና መሆንም እንደማይፈልግ በእንግሊዝ አውቃለሁ። በተጨማሪም ወደ ሴሪኤ ወይም ደግሞ ፈረንሳይ ሊግም መሄድ አይፈልግም። እናም በሆነ ጊዜ የጀርመን አሰልጣኝ እሆናለሁ ብሎ ያስባል ሲልም ይናገራል። ሆኖም ግን የቅርብ ጓደኛው ሲናገር ክሎፕ መቼ ወደ ዋና አሰልጣኝነት እንደሚመለስ እንደማያውቅ በዚህ መልኩ አስረድቷል። በዚህም ዙር እንግዲህ እየተናገረ ይገኛል። አሁን ግን የሬድ ቡል አምባሳደር ነው። ስለዚህም በዓለም ዙሪያ ካሉት የቡድኑ ደጋፊዎች ጋር ግንኙነት አለው። እናም ስለ አሰልጣኝነት ስራውን ብዙም አያስብም። ይገርማል፣ ስሙ እንኳን ከሪያል ማድሪድ ጋር መያያዙን እስካሁን ምንም የሚያውቀው ነገር የለም ሲል ነው የየርገን ክሎፕ የቅርብ ጓደኛ ንግግሩን ያደረገው። ሪያል ማድሪድ በሚቀጥለው ክረምት የተጫዋቾች የዝውውር መስኮት የሊቨርፑሉን የቀይ መስመር ተመላላሽ ትሬንት አሌክዛንደር አርኖልድን ዝውውር ካጠናቀቀ በኋላ የግራ መስመር ተመላላሽ እንዲሁም የአማካይ ስፍራ ተጫዋችም ለማስፈረም መወሰኑን ማርካ ባወጣው ዘገባ ላይ አመልክቷል። በዚህም እንግዲህ በግራ ተመላላሽነት ሪያል ማድሪድ ለማስፈረም ካቀራቸው ተጫዋቾች ውስጥ አንደኛው በቦርንመዝ ቤት በአስደናቂ ጊዜ እያሳለፈ የሚገኘውና በበርካታ የአውሮፓ ሀያላን ክለቦችም እይታ ውስጥ የሚገኘው ሃንጋሪያዊው ሚሎስ ኪርኬስ ሲሆን በአማካይ ክፍል ደግሞ ለሪያል ሶሴዳድ በመጫወት ላይ የሚገኘው ማርቲን ዙቤሜንዲ ዋነኛ ተጠቃሽ መሆናቸው ነው እየተገለጸ የሚገኘው። ሊቨርፑሎች ግን ይህንን ፉክክር እየመሩት ነው የሚገኘው። ሆኖም ግን እንደ ጋዜጠኛ ጆርጅ ፒኮን ዘገባ ከሆነ ሊቨርፑል ሚሎስ ኪርኬዝን ከቦርንመዝ ለማስፈረም አሁን ላይ ጥሩ ስራዎችን እየሰሩና በጥሩ ደረጃ ላይ የሚገኝ ክለብ እንደሆነም
ተናግሯል። ቦርንመዝ ወጣቱን ሃንጋሪያዊ ኢንተርናሽናል በአሁኑ ሰዓት የዓለማችን ምርጡ የግራ መስመር ተከላካይ አድርጎ እንደሚመለከተው ምንጮች ሲጠቁሙ፣ በዚህ መሰረትም በሪፖርቱ መሰረት ቦርንመዞች ውድ ንብረታቸው ላይ የ50 ሚሊዮን ዩሮ ወይም ደግሞ የ50 ሚሊዮን ፓውንድም ዋጋ ለጥፎበታል ተብሎ ነው የሚታሰበው። ሪያል ማድሪድ በበኩሉ የሚሎስ ኪርኬዝ አድናቂና ፈላጊ ከሆኑ ክለቦች መካከል አንደኛው መሆኑን በይፋ የተገለጸ ሲሆን ቦርንመዝ ዴን ሆጅሰን ላይ እንዳደረገው ሁሉ እዚህ ወጣት ተጫዋች ላይም ደግሞ በተቻለው አቅም ከፕሪሚየር ሊግ እንዳይወጡም የራሱን የሆነ ትልቅ ጥረትም እያደረገ ይገኛል ተብሏል። በዚህም እንደ ዴን ሆጅሰን ሁሉ የሚሎስ ኪርኬዝም በፕሪሚየር ሊግ ሊቆይ የሚችል የመሆኑ ግምቶችም በርካቶች የጎላ ነው ይላሉ። በዚህም የተነሳ የ2024/25 የእንግሊዝ ፕሪሚየር ሊግ አሸናፊዎቹ ሊቨርፑሎች የ21 ዓመቱን ተከላካይ ግልጋሎት ለማግኘትም በሚደረገው ፉክክር ውስጥ መሪ መሆናቸውን አሁን ላይ መረጃዎች ይጠቁማሉ። ሪያል ማድሪድ አዲስ የግራ መስመር ተከላካይ ማስፈረም የፈለገበት ምክንያትም ፌርላንድ ሜንዲን በተደጋጋሚ የአካል ብቃት ችግር ወይም ደግሞ የአካል ብቃት ችግርም ስላለበት ሰለባ ሆኖም በመቆየቱና በፋሪያን ጋርሲያ እንግዲህ የማጥቃትና የመከላከል ብቃት ላይ ደግሞ ስላልተማመኑ ነው። ስለዚህ ሚሎስ ኪርኬዝ ለሪያል ማድሪድ በርካታ የሜዳ ክፍሎችም ማካለል የሚችል ተጫዋች በመሆኑና በተለይም ደግሞ ተጋጣሚ ሳጥን ውስጥም ጥሩ ነገሮችን ማድረግ የሚችል አቅም ያለው ኮከብ በመሆኑ ይህንን በመረዳት ተጫዋቹ ላይ ሪያል ማድሪዶች አይናቸውን ጥለዋል። ነገር ግን እንደ ብዙሃኑ ሚዲያ ዘገባ ከሆነ ሪያል ማድሪድ በቅርቡ በዚህ ተጫዋች ላይ ዝውውሩን አጥብቆ ካልገፉበት በሊቨርፑል እንግዲህ ሊያጣው እንደሚችልም ጭምር ነው መረጃዎች እያሳዩ እንደሚገኙ አሁን ላይ ዘገባዎቹ እየጠቆሙ የሚገኙት። ሚሎስ ኪርኬዝ በእነዚህ ትልልቅ ክለቦች እየተፈለገ የሚገኝ ተጫዋች ነው። ሪያል ማድሪድ ተጨማሪ ገንዘብ ለማግኘት ሲል ብራዚላዊውን ኮከብ ሮድሪጎን መሸጥ ሊያስብበት ይችላል ተብሏል። መረጃው የወጣው እንግዲህ አስ ነው ይህንን መረጃ ያወጣው። ነገር ግን ሪያል ማድሪዶች ይህንን ተጫዋች የሚሸጡት ከሆነ የእንግሊዙ ክለብ ማንቸስተር ሲቲ የዚህ ተጫዋች ዋነኛ ፈላጊ እንደሆነ እየተገለጸ ነው። ሪያል ማድሪድ ተስፋ አስቆራጭ ከሆነው የ2024/25 የውድድር ዓመት በኋላ በክረምቱ የዝውውር መስኮት ቡድኑ ላይ አንዳንድ ትልቅ ለውጦችን ለማድረግ እቅድ አለው። ሪያል ማድሪድ ተስፋ አስቆራጭ ከሆነው የ2024/25 የውድድር ዓመት በኋላ በክረምቱ የዝውውር መስኮት ቡድኑ ላይ አንዳንድ ትልልቅ ለውጦችን ለማድረግ እቅዶች አሉት። በዚህም አዲስ የቀይ መስመር ተከላካይ በአጀንዳው አናት ላይ የሚገኝ ሲሆን ራሱንም እንግዲህ ሁሉም አስቀድሞ እንደሚያውቁ ትሬንት አሌክዛንደር አርኖልድ ነው። አርኖልድ በሊቨርፑል ያለው ኮንትራት በክረምቱ የዝውውር መስኮት እንደተጠናቀቀ በነፃ ዝውውር ወደ ቤርናቢው ይመጣል ተብሎ ነው የሚጠበቀው። በተመሳሳይ ሪያል ማድሪድ የግራ መስመር ተከላካይም እና ደግሞ የመሃል አማካይም ለማስፈረም መወሰኑን ፋብሪዚዮ ሮማኖ እየገለጸ ይገኛል። በዚህ ቦታ ላይ እንግዲህ የተለያዩ ተጫዋቾችን ይመለከታሉ። ቀደም እንግዲህ በአማካይ ቦታ ላይ ስሞችን ሳነሳ የሪያል ሶሴዳዱን ማርቲን ዙቤሜንዲን ብቻ ነው ያነሳሁት። ነገር ግን አርጀንቲናዊው የሊቨርፑል የመሃል ሜዳ ተጫዋች የሆነው አሌክሲ ማካሊስተርም በሪያል ማድሪዶች የሚፈልግ ተጫዋች እንደሆነ ነው ዘገባዎቹ ያሳዩት። በያዝነው ሳምንት መጨረሻ ላይ የሻቪ አሎንዞ የወደፊት ዕጣ ፈንታ ዙሪያ የመጨረሻ ውሳኔ እንደሚሰጥ ይጠበቃል ሲል የስካይ ስፖርቱ ዘጋቢ ፓትሪክ ቤርጌ መረጃውን ይዞ የወጣ ሰው ነው። ሪያል ማድሪድ እንደሚታወቀው በዘንድሮ የውድድር ዓመት እንግዲህ አስከፊ የሚባል ጊዜን እያሳለፈ የሚገኝ ሲሆን በዚህም ከጣሊያናዊ አሰልጣኝ ካርሎ አንቸሎቲ ጋር በውድድር ዘመኑ መጨረሻ ላይ እንደሚለያይ በስፋት እየተነገረ ይገኛል። እናም በምትኩ አዲሱ የሪያል ማድሪድ አሰልጣኝ ሻቪ አሎንዞ እንደሚሆንም ዘገባው አያይዞ ገልጿል። ማርከስ ራሽፎርድን እንመልከት። ማርከስ ራሽፎርድ ጉዳት አጋጥሞታል። እንግሊዛዊው የአስተን ቪላ የመስመር ተጫዋች ማርከስ ራሽፎርድ የጡንቻ ጉዳት እንዳጋጠመው ነው የተገለጸው። ማርከስ ራሽፎርድ በጉዳቱ ምክንያት ከቀሪው የውድድር ዓመት ውጪ ሊሆን እንደሚችልም ዘ አትሌቲክ ዘግቧል። የ27 ዓመቱ ማርከስ ራሽፎርድ በጉዳት ምክንያት የቀዶ ጥገና ሕክምና እንደሚያስፈልገው ተገልጿል። ራሽፎርድ በቀጣይ የእንግሊዝ ብሔራዊ ቡድን በሰኔ ወር ለሚያደርገው ጨዋታ ብቁ ለመሆን እንደሚሰራም ነው የተጠቆመው። የሊድስ ዩናይትድ ሊቀመንበር ፓርማ ማራቴም ከአሰልጣኝ ዳንኤል ፈርክ ጋር ለመነጋገር ከሳን ፍራንሲስኮ ወደ እንግሊዝ እየበረሩ ነው። እንደ እንግዲህ ዘ ጋርዲያን ዘገባ ከሆነ ሊቀመንበሩ የአሰልጣኙ የወደፊት ጣፈንታ ላይ ለመነጋገር ነው ወደ እንግሊዝ የሚመጡት። ምንም እንኳን ዳንኤል ፈርክ ቡድኑ በወረደበት ዓመት ወደ ፕሪሚየር ሊጉ ቢያሳደጉትም በእርሱና በባለቤቱ መካከል መተማመን እንደሌለ ነው ዘገባው ያስረዳው። የሊድስ ባለቤት የሆነው የፎርቲናይነርስ ኢንተርፕራይዞች ጥምረት አባላት ጀርመናዊ አሰልጣኝ ዳንኤል ፈርክ በዚህ ውድድር ዘመን 90 ነጥቦችን በመሰብሰብ ክለቡን ወደ ፕሪሚየር ሊጉ ቢመልሱትም በፕሪሚየር ሊጉ ለማሰልጠን ግን ትክክለኛው ሰው ስለመሆኑ ያላቸው ጥርጣሬን በግል ይገልጻሉ። ዳንኤል ፈርክ በ2019-2020 የውድድር ዘመን ከኖርዊች ጋር ከፕሪሚየር ሊጉ ከወረደ በኋላ በ2021-22
በድጋሚ ወደ ሊጉ ካሳደገው በኋላ ወዲያውኑ መሰናበቱ ነው የሚታወቀው። ዳንኤል ፈርክ በሊድስ ዩናይትድ ክለብ እንግዲህ ቀሪ የ2 ዓመታት ውል ያለው ሲሆን የሚለቅ ከሆነ ግን የ1 ዓመት ካሳ እንደሚቀበል ነው የተገለጸው። ሊድስ ዩናይትድ የቀድሞው የሬንጀርሱን አሰልጣኝ ጂዮቫኒ ቫን ብሮኮስትን፣ የቀድሞው የባየር ሚኒክ የፓሪስ ሰን ዠርሜን እና የቤኔፊካ አሰልጣኝ ሮጀር ሺሚትን እንዲሁም የሪያል ማድሪድ አሰልጣኝ ካርሎ አንቸሎቲ ልጅ የሆነው ዴቪድ አንቸሎቲንም በእጩ ተተኪነት መያዙ ነው ዘገባው ያከለው። ጂዮቫኒ ቫን ብሮኮስት፣ ሮጀር ሺመት ከስራ ውጪ ሲሆኑ ዴቪድ አንቸሎቲ በክረምቱ ከአባቱ ጋር ሪያል ማድሪድን እንደሚለቅ የሚጠበቅ ሰው እንደሆነ ነው መረጃዎች እያሳዩ የሚገኙት። ቸልሲዎች በውሰትም ይሁን በቋሚነት ዌስሊ ፎፋናን ለመዘዋወር በራቸውን ከፍተዋል። ዌስሊ ፎፋና ወደ ኦሎምፒክ ደ ማርሴይ ለመቀላቀልም ክፍት ነው የሚሉ መረጃዎች ናቸው አሁን ላይ እየወጡ የሚገኙት። ቸልሲዎች 60 ሚሊዮን ፓውንድ የተገመተውን ኮከብ ለማስፈረም በጥሩ ደረጃ ላይ ይገኛሉ ተብሏል። ቸልሲዎች በክረምቱ የቦሩሲያ ዶርትመንዱን አጥቂ ሴርሁ ጉራይሲን በማስፈረም የአጥቂ ክፍሉን ማሻሻል ፍላጎት አላቸው። የ29 ዓመቱ የጊኒው ኢንተርናሽናል ራሱን በአውሮፓ እግር ኳስ ካሉት ምርጥ አጥቂዎች አንዱ አድርጎ ያሳየ ሲሆን በዚህ ውድድር ዘመን በጀርመኑ ክለብ ውስጥም ድንቅ ብቃትን አሳይቷል። ሴርሂው ጉራይሲ በሁሉም ውድድሮች 28 ጎሎችን ሲያስቆጥር 8 ለጎል የሆኑ ኳሶችንም አመቻችቶ አቀብሏል። ነገር ግን በቻምፒየንስ ሊግ ያሳየው ብቃት ድንቅ ነበር። በዚህ ሲዝን በ14 የቻምፒየንስ ሊግ ጨዋታዎች 13 ግቦችንና 5 አሲስቶችን አድርጓል። ዶርትሙንድ ወደ ውድድሩ ሩብ ፍጻሜ እንዲደርስም ረድቷቸዋል። በተጫዋቹ ላይ ብቃት እንግዲህ ብዙ ፍላጎቶች ያሉ እንደ ኤሲ ሚላን፣ ዩቬንቱስ ከጣሊያን ደግሞ እንዲሁ የስፔን ባርሴሎና ተጫዋቹን ይፈልጉታል። ሆኖም ግን ማውሪዚዮ ሩሶ ተጫዋቹን ለማስፈረም ቸልሲዎች የተሻለ እድል አላቸው፣ ወደ ፕሪሚየር ሊጉም ሊያመራ እንደሚችል ተናግሯል። ቸልሲ ተጫዋቹ ዶርትመንድን ከመቀላቀሉ በፊት ማስፈረም ፈልጎ ነበር። ሴርሂዮ ጉራይሲ በኮንትራቱ 60 ሚሊዮን ፓውንድ የውል ማፍረሻ ያለው ሲሆን ቸልሲዎች ለመክፈል ተዘጋጅተው እንደሆነ ወደፊት የሚታይ ይሆናል። ይህንን ዋጋ ለአጥቂው ቸልሲዎች ለመክፈል አቅም አላቸው። ቸልሲዎች ፊት መስመራቸውን ማሻሻል እንደሚያስፈልጋቸው ከማንም የተሰወረ አይደለም። በክረምት አስተማማኝ ግብ አስቆጣሪ ማስፈረምም ዋነኛ ዓላማቸው ነው። ሴርሂዮ ጉራይሲ አሁን ላይ በብቃቱ ጫፍ ላይ ነው። በፕሪሚየር ሊጉ ራሱን ማሳየትም ይፈልጋል። ጉራይሲ ወደ ቸልሲ መጥቶ ከሌላኛው አፍሪካዊ ኮከብ ከኒኮላ ጃክሰን ጋርም ሊወዳደር ይችላል። ለቦታውም የበለጠ ፉክክር መኖሩ ቸልሲን እንደ ቡድን እንዲሻሻልም ይረዳዋል። በሚቀጥሉት የውድድር ዘመናት ለሊግ ሻምፒዮንነት ለመፋለምም ተስፋ ያደረጉት ቸልሲዎች በክረምቱ ጥራት ያላቸው ተጫዋቾችን ማስፈረም ይፈልጋሉ። የቡንደስሊጋው አጥቂ በከፍተኛ ደረጃ ራሱን ያረጋገጠ ተጫዋች ሲሆን በፕሪሚየር ሊጉም ሊሳካለት ይችላል ተብሎ ነው እንደሚጠበቅ ዘገባዎች እያሰፈሩ እንደሚገኙ መረጃዎቹ የገለጹት። በርናርዶ ሲልቫና ጃኦ ፌሊክስን በክረምቱ ማስፈረም የሚፈልገው ክለብ ሁለቱ የፖርቱጋል ኮከቦች በመጪው የዝውውር መስኮት ወደ ቀድሞ ቡድናቸው ሊመለሱ ነው። ቤኔፊካ በዝውውር ገበያው ላይ ሁለቱን ፖርቱጋላዊያን ተጫዋቾችን በርናርዶ ሲልቫና ጃኦ ፌሊክስን ወደ ሀገራቸው ለመመለስ በማሰብ በዝውውር ገበያው ላይ ትልቅ እድልን ለመሞከርም በዝግጅት ላይ ይገኛሉ። የሊዝበኑ ክለብ የስፖርት ማኔጅመንት ለክለቦቹ የዓለም ዋንጫ ቁልፍ ማጠናከሪያዎችን ለማድረግ እየሰራ ሲሆን ዓለም አቀፍ ልምድ ያላቸውን ተጫዋቾች ከሰኔ በፊትም በማምጣት ትልቅ ቡድን መስራት ይፈልጋሉ። በጣም ጠንካራ የሚመስለው ዝውውርም በ2019 ከኢስታዲዮ ዳሉስ ከለቀቀ በኋላ መረጋጋት ያልቻለው ጃኦ ፌሊክስን ማምጣት ቀዳሚ ኢላማቸው ነው። በአትሌቲኮ ማድሪድ፣ ባርሴሎና፣ ቸልሲ እና በአሁኑ ጊዜ ደግሞ በኤሲ ሚላን ጥሩ ያልሆነ ጊዜን እያሳለፈ የሚገኘው ፌሊክስ ወደ ቤቱ መመለስ የሚችልበት በር ይከፈትለታል። ስምምነቱ የቸልሲ የደሞዝ ክፍያን ሊቋቋሙ ከሚችሉ ሁኔታዎች ጋር ውሰትን የሚያካትት ከሆነ ቤኔፊካ መመለሱን በጥሩ አይንም ያየዋል። በሌላ በኩል በርናርዶ ሲልቫን የማስፈረም እድላቸው ትልቅ ፈተና ነው። የማንቸስተር ሲቲው የአጥቂ አማካይ እስከ 2026 ድረስም ኮንትራት ያለው ቢሆንም በክረምቱ ከመልቀቅ ጋር ግን በተደጋጋሚ ስሙ ተያይዞ ቆይቷል። ምንም እንኳን ባርሴሎና እሱን ማስፈረም ሙከራዎችን ቢያደርግም ቤኔፊካ በሁኔታው ላይ ተጫዋቹን ለመመለስ እየሞከረ ነው። ሁለቱም ተጫዋቾች በሊዝበን እንግዲህ ክለብ ተጫዋቾች ሲሆኑ ከደጋፊው ጋር ስሜታዊ ትስስርን ይፈጥራሉ። ይህም በሊዝበን ላለው ቡድንም ትልቅ ነገርን ይፈጥራል። ይፋዊ ድርድሮችም እየተጠበቁ ሲሆን ቤኔፊካ ካሁኑ መንቀሳቀስም ጀምሯል። ከአካዳሚ ውስጥ የወጡት ሁለቱ ተጫዋቾች እንደገና ለማምጣትም ሙከራዎችን ሊያደርጉ እንደሚችሉ ነው መረጃዎቹ እያሳዩ የሚገኙት። አልናስር 3 ኮከብ ተጫዋቾችን ለማስፈረም 400 ሚሊዮን ዩሮ እያዘጋጁ ነው።
የክሪስቲያኖ ሮናልዶ ቡድን ሁሉንም እንግዲህ ዋንጫዎች ለማሸነፍ ህልም ያለው ሲሆን ትልቅ ቡድን ለመገንባት ይፈልጋሉ። ሮናልዶ የሚጫወትበት የሳዑዲው ክለብ አልናስር ለመጪው የክረምት የዝውውር መስኮት ከዚህ በፊት ታይቶ የማይታወቅ የዝውውር ጊዜን ለማሳለፍም በመዘጋጀት ላይ ይገኛሉ። እስከ 400 ሚሊዮን ዩሮ ኢንቨስት ለማድረግም 3 ትልልቅ የደቡብ አሜሪካ ተጫዋቾችን ይጨምራል። በዝርዝራቸው አናት ላይ የሚቀመጠው ቪኒሲዮስ ጁኒየር ሲሆን እሱን ከሪያል ማድሪድ ለመውሰድ ከ250 ሚሊዮን ዩሮ በላይም የሆነ ዋጋን በማቅረብ ሪያል ማድሪድን ለመማረክም አላማ አላቸው። ከሱ በተጨማሪ ሞይስ ካይሴዶና ጋብሪኤል ማጋሌሽንም በቡድኑ ውስጥ እንግዲህ ለማካተት ዋና የክረምት ፈራሚዎች ሊሆኑም የቅርብ ናቸው። በጣም ውስብስብ የሆነ ዝውውር በቪኒሲዮስ ጉዳይ ላይ እንደሚገጥማቸው ጥርጥር የለውም። ቪኒሲዮስ ከሪያል ማድሪድ ጋር ያለው ግንኙነት ጥሩ ባይሆንም በነጮቹ ፊት መስመር ውስጥም ሚናው ወሳኝ በመሆኑ በሳዑዲ አረቢያ ቡድን መፈለጉ አያስገርምም። አልናስር ተጫዋቹን አውሮፓን ለቆ እንዲወጣ ለማሳመን ሲሉ በዓለም እግር ኳስ ውስጥም ካሉት ከፍተኛ ኮንትራቶች አንዱን ሊሰጡት ፍቃደኞች ናቸው። በሌላ በኩል ሞይስ ካይሴዶ በቼልሲ የመሃል ሜዳ ክፍል ውስጥም እንደ ቁልፍ አካል ተቆጥሯል። ነገር ግን የአልናስር ዓላማ ግልጽ ነው። ኢኳዶራዊውን ለመውሰድ ከ100 ሚሊዮን ዩሮ በላይም የሆነ ዋጋን ለማቅረብ ዝግጁ ናቸው። ወጣቱንና በፕሪሚየር ሊግ ያለው ልምድ ለአልናስር የተሻለ ነገርን ይሰጠዋል። ሶስተኛው ኢላማቸው የሆነው ጋብሪኤል ማጋሌሽ ከአልናስር ጋርም እስከ 2027 ድረስ ኮንትራት አለው። ነገር ግን ሳዑዲዎች በእንግሊዝ ከሚገኘው እጅግ የላቀ ደሞዝ በመስጠት መሀል ተከላካዩን ለማማለልም እንቅስቃሴዎችን ጀምረዋል። ተጫዋቹ በክረምት ከአርሰናል ለመልቀቅም እስካሁን ጥያቄ ባያቀርብም አልናስሮች ግን የሚጠይቁትን ዋጋ ለመክፈል ፍቃደኞች ናቸው ተብሎ ነው የሚታሰበው። የተወደዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ አዳዲስ ስፖርታዊ መረጃዎቻችን እነዚህን ይመስላሉ። ስላደመጣችሁን ቆይታችሁንም ከኛ ጋር ስላደረጋችሁ እጅጉን ከልብ አድርገን ነው የምናመሰግነው። ቪዲዮአችንን ላይክ፣ ቻናላችንን ሰብስክራይብ እያደረጋችሁ ከኛ ጋር ቆይታን ያደረጋችሁ በሙሉ እጅጉን ላቅ ያለ ምስጋናችንን ለእናንተ ማቅረብ እንወዳለን። ፉአድ ባሮ ፕሮግራሙን እየመራው ከእናንተ ጋር ቆይታን አድርጌያለሁ። ቪዲዮአችንን ላይክ፣ ቻናላችንን ሰብስክራይብ እያደረጋችሁ ደግሞ ከኛ ጋር የቆያችሁ በሙሉ ምስጋናችን ላቅ ያለ ነው። ስላደመጣችሁኝ ከልብ አድርጌ ያመሰግናለሁ። መልካም ቀን እንዲሆንላችሁ ነው በአክብሮት የምመኘው።